والصلاة والسلام على رسول الله فإذا قضيتم مناسككم እና አላህ Subhanahu Wa Ta'ala አበይት ጉዳይ ብሎ የመደባቸውን የሥራ ተግባራት በመታከናወኑና በመታገባድዱ ጊዜ ይላል ፈዝኩሩላህ አላህን ጌታችሁን አውሱና አወድሱ ዋናው የሐጅ ሥራ ዚክሩላህ ነው انما جعل الطواف والسعي ورمي الجمار والوقوف بعرفة من أجل ذكر الله على رسول عليه الصلاة والسلام እነዚህ የተለያዩ የኢባዳት ኬላዎች የተመደቡት ለአላህን ዚክር ለማንጸባረቅ ነው ሌላ አይደለም ስለዚህ አላህ Subhanahu Wa Ta'ala በእነዚህ ስራዎች እንግዲህ ተሐረመል መኪ ጀምረህ ጧፍ ማድረግ አለብህ ሰዒ በይነ ሶፋ ወልመርዋ መመላለስ አለብህ እንደገና አረፋ መውረድ አለብህ ከዛ ተመልሰህ ሙዝደሊፋ ማደር አለብህ ከዛ እንደገና ጀመራት መምጣት አለብህ እንደገና ለሶስት ቀናት ሚና መቆየት አለብህ የሚለው ዚክረን ተመውደዱ የተነሳ በእነዚህ የተለያዩ ኬላዎች ተዱንያ ስራ ርቀህ ልክ ባይተዋር ሆነህ ዱንያህን ንብረትህን ቤትህን ረስተህ ለአላህ ብለህ ሌት ተቀን ጌታህን እንድታወድስ ሹግለ ሻጊል እንዲሆን ሌላ ሹግሎች በሙሉ እንድትተውና ለሱ ኢባዳና ዚክር ብቻ ፍጹም እንድትሆንለት ብሎ ነው በዚህ ፕሮግራም ውስጥ የሚያስገባህ ማለት ነው እንግዲህ ሰው የሚጠበቅበት ሁሉ ጊዜም ቢሆን ጌታን ማወደስ ነበር የትም ቦታ ቢሆን ግን ቢያንስ በእነዚህ በተወሰኑ ቀናቶች እንኳን ከዱንያ ህይወት ወጥተህ እኔ በመረጥኩትና በወደድኩት በመደብኩት ሰዓትና ቦታ እኔን እንድታወደስ ይፈልጌ ልዩ ኮርስ ነው ያመጣው ይያለ ነው ኮርስ ጣቢያ ነው የወሰደህ ስለዚህ እዛ ሄዶ ሰው ራበኝ ደከመኝ ጠማኝ ምናምን የሚባል ነገር ትርጉም ሊሰጠው አይገባም ለዚህ ጉዳይ መጀመሪያውኑ ተዘጋጅቶ የሚያስፈልገውን ነገር ከዛ በኋላ በዛ ቦታ ሳይሰላች ሳይበሳጭ በቀጥታ የታዘዘውን ነገር ሁሉ በማድረግ ጌታውን በማወደስ እንዳሳልፈው ተብሎ ነው የመጀመሪያው የተመደበው ማለት ነው እምቲሃን ነው ፈተና ነው በተለይ የከተሜ ሰዎች በቅንጦ የሚኖሩ ሰዎች ተቀስር ቀስር ሁሉ ጊዜ ፍራሽ የሚጎረብጣቸው ሰዎች እዛ አሸዋማ ጣሃያማ አቧራ ሁሉ ነገር ላይ እስቲ ለኔ ብለህ ተጎሳቆል ነው አላህ Subhanahu Wa Ta'ala ለኔ ብለህ መስዋዕት ክፈል እስቲ በእድሜው አንድ ቀን ግልት ታይቶ የማያውቀው ሁሉ እዛ ሂዶ ለአላህ ብሎ እንዲገላታ ይፈልጋል በአሁኑ ጊዜ ግን መጥፎ አዝማሚያ እየመጣ ነው ያለው እና የተለያዩ ከደማቶች በጣም እየናሩ ነው ያሉት የሽርሽር ቦታ እየሆነ ነው ያለው ማለት ነው አላህ ያንን አይፈልግም በእውነቱ ምክንያቱም የራቡ የጠገቡ የተመቻቸው ሁሉ እንደዛ ሄደው እንዲጎሳቆሉና ጌታቸውን እንዲያስታውሱ እስከዛሬ የዋለላቸው ውለታ ጸጋ ያንበሻበሻቸው ሀብት ምን ያህል እንደሆኑ እንዲገመግሙ ነው የተፈለገው ማለት ነው አሁን ግን ማሻአላህ ኸይማው ስትገቡ ቦፌው በህይወት የትኛውን ቦታ አይተው የማታቅ ከደማት ነው ተሟልቶ የሚገኘው ማለት ነው ያን ትበላለህ ትጠጣለህ ወሬን ትፈጫለህ ትተኛለህ ቴሌቪዥን አለ አላህን ትዘክራለህ ወይስ ቴሌቪዥን ትመለከታለህ ሙሰልሰላት ይቀርብልሃል እዛ ውስጥ አላማውን ሳተ ማለት ነው እና እዛ ሂደት ዱንያን በሙሉ ረስተሃት ከቤተሰብ ከልጆች የበለጣለ እነሱ ይቅሩብ ብለህ ነው እኮ ተተሄድከው ለዛ ሂደት ያበቃ ግን ያልሆኑ አርቃን የሚሄዱ ሴቶች ፊልም ይመጣልሃል እዛ ማለት ነው ምኑ ሀጅ ተደረገው አላማው እየተሳሳተ ነው ይበላል ይጠጣል ይፈልገውን ሁሉ እንደፈለገ ወዳውኑ ተገልብጦ ማንኮራፋት ነው ሶላት ፈርድ ያመልጠዋል ሀጀኛ ሆኖ እዛ የምን ሀጅ ነው ይሄ ሁሉ እንግዲህ በማወቅ ነው ይሄን ሁሉ ለማስተካከል የሚቻለው ያላወቁ ሰዎች ግን ያው አስተናጋጆቹ ይሄን ሁሉ ያደረጉልን ስርዓቱ ይሄ ስለሆነ ነው ጀዛሁሙላሁ እያለ ዝም ብሎ እየበላ እየጠጣ ተኝቶ ሐጅ ሳያደርግ መምጣት ሆነ ማለት ነው እና ይሄ በጣም ልንጠነቀቅበት የሚገባ ነገር ነው አላህ Subhanahu Wa Ta'ala የሰጠውን ኒዕማ መጠቀም ሐራም አይደለም ግን መጠን አለው ማለት ነው ሁሉ ነገር አላማውን መሳት የለበትምና ያን ነገር መገንዘብና ሐጃችንን በትክክል አላህ በሚያስደስት መልኩ ለማድረግ መሞከር ያስፈልጋል فإذا قضيتم مناسككم እና የሐጅ ስራዎቻችሁን ለምሳሌ አረፋ ውላችሁ መጣችሁ ሙዝደሊፋ አድራችሁ መጣችሁ ከዛም በዒዱ ማልዳ ጀመራት መጣችሁ ወረወራችሁ በለቱ የሚሰሩ ዋና ዋና ስራዎች እንደገና ሐልቃ አለ ሀዲያ አለ በዛው ቀን እነዚህ ዋና ዋና ስራዎችን ታገባደዳችሁ በኋላ ምን ይሆናል አጠቃላይ ስራ ሰጣችኋለሁ ይላል እሱ ምንድነው ፈዝኩሩላህ በማንኛውም ቦታ ቁማችሁም ተቀምጣችሁም ተኝታችሁም አላህን ማውሳት አብዙ ከዚክሪኩም አባአኩም አባቶቻችሁን እንደምታወሱ አይነት ይላል ማለት ነው
ይሄ ታሪካቸውን ሊያስገነዝብ ነው። በጃሂልያ ጊዜ ይሄንን እንግዲህ የአረፋንና የሙዝደሊፋን ጉዞ ታጠናቀቁ በኋላ ተጀመራት በኋላ ሚና ላይ ሲረጋጉ የመህረጃን ያቋቁሙ ነበር ማለት ነው። አባቶቻቸውን ቅድመ አያቶቻቸውን የሚያወድሱበት ስብሰባ ያደርጉ ነበር ማለት ነው። እና ለአላህ ብለው ወጥተው እንደገና ሰውን ያወድሳሉ። የኔ አባት እንደዚህ ጀግና ነበር፣ የኔ አባት ቸር ነበር፣ የኔ አባት እንደዚህ ነበር እያለ በፉክክር በሽዕር በግጥም ሙባራ ነበር ውድድር ይደረግ ነበር። አሁን ያችን ነገር እንደማይፈልጋት እሱ ስራ ውስጥ ገብታለች። ጉዲፍ ናት እሷንም አነሳትማ ከዚክሪኩም አባአኩም እስከ ዛሬ በእኔ መድረክ ላይ አባትህን ታወድስ ነበር። አባትህን ልታወድስ ነው እንደዚህ የመጣው አላህ Subhanahu Wa Ta'ala። በዛ ፈንታ እኔን ኻሊቅህን ራዚቅህን ማወደስ አለብህ። ሱንቶ የጃሂልያ ጉዳይ ነውና አላህ አባቶቻችሁን ቅድመ አያቶቻችሁን ስታመኳቹና ስታወድሱ በነበረበት መድረክ ዛሬ እኔ ሙሉ በሙሉ መወደስ አለብኝ፣ ማንንም ሊጋራኛ አይገባም በመድረኬ ይላል ማለት ነው። አው አሸደ ዚክራ በል አሸደ ዚክራ እና አባቶቻችሁን ስታወድሱ ከነበረ የበለጠ እኔ ልታወድሱኝ ይገባል፣ የትልቁ ኒዕማ ባለቤት እኔ ነኝና ማለቱ ነው። ስለዚህ እንግዲህ እዛ በአሁኑ ጊዜ ማላያኒ ቃላቶች ራሱ ዳዕዋ የሚያደርጉ ሰዎች በጣም ጥቂቶች ናቸው። ዒባዳ የሚያደርጉ ሰዎች ጥቂቶች ናቸው። በማላያኒ በማይሆን ወሬ የሚጠመዱት ግን ብዙዎች ናቸው። ያ በጃሂልያ የነበረው ነገር መልኩን ቀይሮ መጣ ማለት ነው። በአሁኑ ጊዜ መዛና ፕሮግራም ይላል ምን ይላል ያ አዘናጊ ነው። እና አላህ ራሳችሁን ልጅን ቤተሰቦቻችሁን አባቶቻችሁን በጃሂልያ ታወድሱበት በነበረው መድረክ እኔ ነኝ መወደስ ያለብኝ፣ ከዛ የበለጠ እንዳውም በብዛትና በጥልቀት እኔን ማወደስ አለባችሁ ይላል ማለት ነው። አው አሸደ ዚክራ እና በዛም ላይ ዱዓ ከዚክሮች አንዱ አካል ነው። ዱዓም አስፈላጊ ነው ለዱንያህም ለአኺራህም ለአንተም ለኡመትህም ላሉትም ለሞቱትም ለሚመጡትም ትውልዶች ኡመተል ኢስላም ዱዓ ልታረግበት የሚገባ ቅዱስ ልዩ መድረክ ነው። ያንን ሁሉ ምርት ልታመርት እየገባ በማላያኒ በማይፈልግ እንጃፈንጀ ማሳለፍ የለብህም ይላል። ፈሚነ ናስ እና ማይገርማችሁ እዛ በሐጅ ተሚሳተፉት ሰዎች መካከል ይላል መየቁል የሚል አለ ረበና ጌታችን ሆይ አቲና ፊ ዱንያ በዚህ በዱንያ የሚያስፈልገንን ነገር ስጠን እያለ በዱንያ ብቻ አነጣጥሮ የሚወተውተኝ አለ አለ። ተመልከት ዱዓውን እንኳን ራሱን ትቃድ ያደርገዋል። ዱዓው ራሱ ዱንያዊ የሆነው ዱዓ እንደ ወንጀል ተቆጠረ ማለት ነው። እና በዱንያ ሙሉ ተተፈጠርክ ጀምሮ እድሜ ልክህን ስለ ዱንያ አይደለም እንደምታስበው ያለው፣ ስለ ዱንያ አይደለም እንደምትጨነቀው የምትባትለው ያለው፣ ዱንያ ልትለምን ነው እዛ ሄድከው ይላል አላህ Subhanahu Wa Ta'ala። እና አንዳንዶቹ የዋሆች ጅሎች አለ መን የቁል እዛ በጣም ወርቃማ ቦታ ላይ ሄዶ ደግሞ ሊገኝ የማይቻለው ቦታ ምርጥ ቦታ ላይ ሄዶ ምን ይላል ዋናው ታርጌቱና አላማው ረበና አቲና ፊ ዱንያ ኡሙረ ዱንያ ማለት ነው። በዱንያ የሚያስፈልገኝ ነገር ስጠኝ፣ ጥሩ ሚስት ስጠኝ፣ በርከት ያለ ገንዘብ ስጠኝ፣ እድሜን ረዘም አድርግልኝ። በቃ በዱንያ ዙሪያ ነው የሚያጠነጥነው ማለት ነው። አኺራን ረስቷታል። ይሄ ነው እዛ የወሰደህ ይላል አላህ Subhanahu Wa Ta'ala። እና ወማ ለሁ ፊል አኺረቲ ሚን ኸላቅ የዛ አይነት ጸሎተኛ በዛኛው ዓለም ለወዳጆቼ ከደገስኩት ድግስ ድርሻ የለውም ይላል። ለምን እድለቢስ ነው። በገዛጁ ጌታውን ትልቅ ነገር መጠየቅ ሲገባው እዚህ ትልቁ መድረክ ላይ መጥቶ በዱንያ ላይ ብቻ ያጠነጥናል። ዱንያ ስጠይ ዱንያ ስጠይ ዱንያ ስጠይ እያሉ በዚህ ብቻ ተጠምደው ስለ አኺራ ምንም እንትን ሳይሉ የሚመለሱ እጃጆች አሉ። ይሄው ሌላው መናጆ ደግሞ በዚህ ማለት ነው። እንግዲህ አብሮ አረፋ ውሏል፣ ሙዝደሊፋ አድሯል፣ ሚና ሲንከራተት ከርሟል። ግን ዱንያ ብቻ ነው በልቡ በአምላሱም ያለው ሀብት ስጠይ ነው ሁሉ ጊዜ የሚለው ማለት ነው። ይሄ ከሆነ ያን ዱንያውን እንግዲህ በጠየቀበት መሰረት ፍቃዴ ከሆንኩ ልሰጠው እችላለሁ፣ ካልፈለኩ ሙላዚም ግን ወዳጆቼ የጠየቁትን ነገር ስላልጠየቀኝ እድል የለውም አለ አላህ Subhanahu Wa Ta'ala። ወማ ለሁ ፊል አኺረቲ ሚን ኸላቅ ምክንያቱም ትልቁን ድግሴን አርክሷል ነው የሚለው። እዛ የጠራሁት መንሐጀ ወለም የርፉስ ወለም የፍሱቅ ረጃ ከየውመ ወለደቱ ኡሙ አይደል የተባለው ሊገላገል ነው። የ80 ዓመት የ90 ዓመት ወንጀሉን አራግፎ አዲስ ሰው ሆኖ ሊመጣ ነው የሄደው። ያንን የመሰለ ድል ረስቶና ዘንግቶ እንደገና በሬ ስጠኝ ፍየል ስጠኝ ብሎ ይለምናል ሰው። ይሄን ካደረገ ያችሁ የጠየቀችው ከተሳካችም ተሳካ ያላት በዚህኛው መድረክን የለም
ወዳጆቼ በማስተናግድበት መስተንግዶ እሱ አይመለከተውም فمالهم في الاخره من خلاق ማለት من نصيب ድርሻ የለውምና ይወቀው ምክንያቱም በገዛጁ ራሱ እድሉን ዘግቶታልና ማለት ነው ወሚንሁም ከሁጃጆቹ መካከል ደግሞ መየቁሉ የሚሉ ጎበዞች አሉ ረበና ጌታችን ሆይ አቲና ፊ ዱንያ ሐሰና ይኸው ብልጥነት ማወቅና ለማወቅ እዚህ ላይ ነው ልዩነቱ እሱ የሚፈልገውንም ዱንያ ለምነዋል እነሱ አልቀረባቸውም በዱንያ የሚበጀንና የሚጠቅመንን መልካም እድል ስጠን ይላሉ አለ ግን በዚህ ላይ አይገቱም ቀጥለው ምን አሉ ወፊል አኺራ በመጪው ዓለም ደግሞ ሐሰና መልካም እድልን ስጠን ይላሉ ወቂና አዛበናር እንደገና ደግሞ ከሚፈራው ሁሉ ይበልጥ የሚፈራው የሳት ቅጣት ነውና ከሳት ቅጣት ጠብቀንና አርቀን እያሉ የሚጠይቁኝም ብልሆች አሉ እነዚህ ናቸው የኔ ጎበዞች ይላል ማለት ነው አላህ Subhanahu Wa Ta'ala እንግዲህ ይኸው ባለማወቅ ነው አላህ ሁሉንም ነገር ጠይቀው ሲገባ ዱንያ ብቻ ሐሰነተን የሚለውን ቃል እንኳን አልተጠቀመም እኮ አለ መጀመሪያው ላይ የለም እኮ አቲና ፊ ዱንያ በስ በዱንያ ብቻ ስታይ ዱንያ ሁሉ ነገር ኸይር ነው ዱንያ ሱም አለባት በውስጧ ዱንያ ሐሰና እንኳን አላለም እነዚህ ግን በዱንያም ሐሰና በአኺራም ሐሰና በዱንያ መልካም አቂባው ያማረ የማያጸጽት የማይጎዳ ችግር የማያስከትል መልካም እድልን ሁሉ ስጠን በዱንያ አሉ ተሱ የበለጠ ጠየቁ ዱንያንም ማለት ነው እንደገና በአኺራ ደግሞ ለወዳጆቼ የደገስከውን ሁሉ ለኛም ድርሻ አድርግልን አሉ ከዛም ደግሞ ከሳት ቅጣት ጠብቀን አሉ ምን ቀረ ሁሉን ነገር ያካተተ ዱዓ አደረጉ እነዚህ በሁለቱም እንግዲህ አገር አትርፎ ተመለሱ ማለት ነው ያኛው ግን በጅልነቱ ዱንያን ብቻ በመወትወት አኺራ የሚባለውን ትልቁን እድል ዘንግቶ በመቅረቱ ዱንያም ሊሰጠውም ላይሰጠውም ይችላል ቢሰጠውም ሐሰና የለውም ኸይር የሌለው ዱንያ ሊሰጠው ይችላል ማለት ነው እነዚህኞቹ ግን የተሟላ ዱንያ ጥያቄ በመጠየቃቸው አላህ ወደሳቸውና ምላሻቸውንም እንደሚሰጣቸው ቃል ሲገባ ምን ይላል ኡላኢከ ለሁም ነሲቡ ሚማ ከሰቡ አለ እንዲህ አይነቶቹ ብልሆችና ትጉሆች ጠያቂዎች ለነሱ ከሰሩት ስራ ተገቢው ምንዳ አላቸው እንግዲህ ጌታቸው የሚያዛቸውን ነገር ሰርተው የሚፈልግባቸውን አድርገው እንደገና ደግሞ በዱንያም በአኺራም የሚያስፈልጋቸውን መልካም እድል አካተው በመጠየቃቸው እነዚህ ሰዎች የጠየቁት ጥያቄ ድርሻ ይኖራቸዋል ይላል ማለት ነው والله سريع الحساب አላህ Subhanahu Wa Ta'ala ምርመራው ፈጣን የሆነ ጌታ ነውና ማንኛውም ሰራተኛ የሰራውን ይስራ ያወራውን ያውራ የጠየቀውን ይጠይቅ ያሰበውን ያስብ ከኔ መቼም ትዝብት ማንም ሰው ሊሰወር አይችልም ሁሉንም እንዲያቀራረቡ አስተናግደዋለሁ فمن يعمل مثقال ذرة خيرا يرى ومن يعمل مثقال ذرة شرا يرى እንዳለው የከሰብከውን ነው የምታገኘው ማለት ነው ታወክበት በአግባቡ አላህ በሰፊው ብትጠይቀው ሰፊ ድል ሊሰጥህ ይችላል ግን በተቃራኒው ትንሿንና ርካሿን ነገር እንደ ትልቅ ነገር አድርገ ዱንያን ብቻ እየወተወት አኺራን ከዘነጋህና ቸልታልክ ግን ትልቁን ድግስህን ስለናክና ስላረከስከው ከሱ ምንም ዳረጎት የለህም ሲል አስጠነቀቀ ማለት ነው ስለዚህ ዱዓ ስናረግ ዱዓችን ጀዋሚ አልከሊም መሆን አለባቸው እና አጠቃላይ የሆኑ ሁሉን ነገር ያካተቱ ዱዓዎችን መጠቀም ያስፈልጋል በተለይ ይህ ቃል ነብዩ አለይሂ ሰላቱ ወሰለም አክثر الادعياء ሁሉ ጊዜ ይሄ አያት ነበረ ዱዓቸው እና اذا اراد ان يدعو للناس دعا بها واذا اراد ان يدعو على الناس دعا بها ይላሉ እንዳውም እና የፈለጉትን ነገር ሊጠይቁ ሲፈልጉ ረሱል አለይሂ ሰላቱ ወሰለም ይሄንን ዱዓ ይጠቀሙ ነበር hatta ሰዎችን ሊመርቁ ሲፈልጉ በዚህ ቃል ነበር የሚጠቀሙት ምክንያቱም አጠቃላይ ነው በዱንያ በአኺራ መልካም እድል የሆነ ሁሉ አላህ ይስጥህ ከዚህ በላይ ምን ትፈልጋለህ ተመጥፎ ነገር ሁሉ የመጨረሻ ከሳት ቅጣት ይጠብቅ ከተባለ አንዲ ሰው የቀረበት ነገር የለም ሁሉ ነገር ተሟልቶለታል ማለት ነው ስለዚህ በዚህ መልክ ነው ጌታችንን መለመን ያለብን የሆኑ ያልሆኑ ጥቅቅን ነገሮችን ልክስክስ ነገሮችን በመቀባጠር ጊዜ ማባከን የለብንም ግን ጠቅለል ያለና ሁሉን ነገር ያካተተ ነገር ካቀረብክ ግን አላህ አሊሙል ገይብ ወሸሃዳ ነው ፍላጎትህንም ስሜትህንም ስለሚያቅ ያን ነገር አንተ ታሰብከውና ከከሰብከው በላይ ሊያደርግልህ ይችላል አንድ የሱሐቢ ልጁ ዱዓ ሲያረግ ሰማው እና اللهم ارزقني الجنه وارزقني القصر الاحمر على يمين الرحمن እያለ ዱዓ ሲያረግ ጀነት አስገባኝ
እንደገና ቀዩ የህንጻ ላይ እንድትመድበኝ ይላል። ያ ወለድ ያለ ያሽበከንተ አስአልላህ ይድخلك الجنه ጀነት መግባቱን ብቻ ለምን እሱ ተተገኘ ነጩ ህንጻ ጥቁሩ ህንጻ አያስፈልግም። ጌታ የሚመርጥልህን እሱ ያውቃል። መጀመሪያ ጀነት መግባቱ ላይ ነው መታገላሉት። ጀነት ገባ በኋላ ሰው የፈለገውን ነው የሚያገኘው አይደለም ነው ወፊያ ማተሽተሂል አንፉሱ ወአንቱም ፊሃ ካሊዱን ነው። እና በማይረባ በከለር አንተ ትከራከራለህ። ነጩን ህንጻ ነው የምፈልገው ቀዩን ህንጻ ነው ጥቁሩን ህንጻ ምን አስፈላጊ? ጀነት ስጠኝ ብቻ የሚለውን ለጀነት የሚያበቃውን ስራ ጀነት እንድትገባ ሁሉ ጊዜ አጥብቀህ ለምን። ያንን ካደረክ ጀነት ከገባ እዳ አለቀ ነው። ጀነት የገባ ሰው የሚጎልበት ነገር የለም። ጀነት ገብተህ የፈለከው የተመኘው ነገር ይጠፋል ማለት ዘበት ነው። እዳው ያለቀ አገር ነውና ማለት ነው። ግን እዛ ገብተህ ይሄን ያህል ቁመት ይሄን ያህል ርዝመት ይሄን ያህል መልክ የምትለው ያለ ስራ ነው ዝም ለምትሻቀለው ማለት ነው። ስለዚህ በዱንያ ላይ ደግሞ የተጠመዱ ሰዎች ከዛ የበለጠ ቂል ናቸው። ዱንያ ነገ ተታት የምትሄድ ነገር ናት። የፈለገውን ነገር የተመኘውን ሁሉ ቢያሸክምህ እንኳን ነገ ተታት ትሄዳለህ። እዚህ ረግፋ የምትቀር ነገር ናትና ዋናው ቀሪው ዓለም ለዛኛው ነው መጨነቅና ማሰብ መስራት የሚገባው ነው የሚለው አላህ Subhanahu Wa Ta'ala። هذا وصلى الله وسلم على النبي وعلى اله